በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ ኦርቶዶክሳውያን በሀገር ውስጥና ከሀገር ውጭም በመላው ዓለም የምትገኙ እንደምን ሰነበታችሁ? እንደምን ከረማችሁ? እንኳን ለበዓለ ትንሣኤው አደረሳችሁ አደረሰን። ከትንሣኤ በኋላ ያለው ሳምንት እንዴት ነበረ? በርትታችኋል? እንዴት ናችሁ? የእግዚአብሔር ሰላም ከሁላችን ጋር ይሁን። የእመቤታችን የድንግል ማርያም አማላጅነት ከእኛ ጋር አብሮ ይሁን። እንግዲህ ከትንሣኤ በኋላ ለፍጥረት አምስተኛ ለምስጋና አራተኛ ቀን ላይ ሐሙስ ላይ እንገኛለን። ከትንሣኤው በፊት የነበረው ሐሙስ እንደምታስታውሱት ጸሎተ ሐሙስ እየተባለ ተነግሯል። ያኔ በጸሎተ ሐሙስ ዕለት እንደምታስታውስ ጌታ የአዲስ ኪዳን መስዋዕት የሚሰዋው ከስንዴና ከወይን እንደሆነ ለደቀ መዛሙርቱ ያስተማረበት ቀን ነው። እንዲህም ብሏቸዋል፣ እንኩ ብሉ ጠጡ፣ ነገ በቀራንዮ የሚቆረሰው ሥጋዬ የሚፈሰው ደሜ ይህ ነው ብሎ ሥጋውን የሚበላ ደሙን የሚጠጣ መስዋዕት አድርጎ በመልዕልተ መስቀል ላይ በዕለተ ዓርብ እንደሚሰጥ ደቀ መዛሙርቱን ያስተማረበት ዕለት ነው። ከትንሣኤው በኋላ ያለውም ዕለት አዳም ሐሙስ ይባላል። ታስታውሳላችሁ እንግዲህ በመላው ዓለም አዳም የመጀመሪያው ሰውና የሰው ሁሉ አባት ነው ይላል። በስድስተኛው ቀን የተፈጠረ የሰው ሁሉ ምንጭ ስለሆነ የሰው ዘር ሁሉ ከእርሱ ተገኝቷል ይላል። እንግዲህ አዳም በቀዳሚ ገብረ እግዚአብሔር ሰማዩ ምድረ ይልና በመጀመሪያው እግዚአብሔር ሰማይና ምድርን ፈጠረ ይላል። ሰኞ የተፈጠራለ፣ ማክሰኞ የተፈጠራለ፣ በዕለተ ረቡዕ ፀሐይ፣ ጨረቃ፣ ከዋክብት የተፈጠሩበት ነው። በዕለተ ሐሙስም ታላላቅ ፍጥረታት በባህር ውስጥ የሚሳቡ እና ዓሣ አንበሪዎች የተፈጠሩበት ቀን ነው። በዕለተ ዓርብ ግን በመጨረሻው በአርያውና በአምሳሉ ንግበር ሰባ በአርያ ነው አምሳሌን ብለው ሥላሴ በአርያቸውና በአምሳላቸው የሰው ልጅ ፈጠሩ። ሰው ፍጹም ሥላሴን ይመስላል። ታዲያ ይህ ክቡር የሰው ልጅ አዳም በመጨረሻው በዕለተ ዓርብ በመጨረሻውም ቀን የተፈጠረ ሰው ነው። በዚህ ዕለት ለአዳም የተሰጠው የተስፋ ቃል ስለመፈጸሙ ነው። ዘፍጥረት ምዕራፍ 3 ከቁጥር 15 ላይ እንደምናገኘው አዳም ከልጆቹ በክርስቶስ ሞትና ትንሣኤ ነፃ ስለማውጣቱ ይታሰብበታል አለ። ክርስቶስ በተነሳበት በአምስተኛው ቀን ሐሙስ አዳም ይባላል። ጌታችን አዳም ከ5 ቀን ተኩል በኋላ ከልጅ ተወልጄ አድንሃለሁ ብሎ ቃል ገብቶለት እንደነበረ በቀለሚጦስ መጽሐፍ ላይ ተጽፎ እናያለን። አዳምና ሔዋን በገነት 7 ዓመት ከቆዩ በኋላ ትእዛዝን በመተላለፋቸው ከኤደን ገነት አስወጣቸው። መጽሐፈ ኩፋሌ ምዕራፍ 4 ከቁጥር 16 ላይ ተመለከቱ። ይሄን በሰፊው ያትታል። ብዙ ተባዙ ያለው ቃል እንዳይቀር በምድር ላይ ወርደው ልጆች ወለዱ ይላል። የተወለዱትም ልጆች በቁጥር 8 እንደሆኑ መጽሐፈ መቃብያን አንደኛ ምዕራፍ 28 ቁጥር 6 ላይ ይናገራል። የተወለዱ ልጆችም ደጎችና ክፎች እንደነበሩ በአቤልና በቃየል ታውቋል ይላል። ዘፍጥረት 4:8 ላይ ስትመለከቱ አዳም በዚህ ዓለም 930 ዓመት ኑሮ ቅድመ ልደተ ክርስቶስ በ470 ሚያዝያ 6 ቀን አርፏል ይላል መጽሐፍ። አስተውሉ እንግዲህ ይህ ታላቅ ሰው ይህ ኃያል ሰው አዳም ከተፈጠረ በኋላ በገነት ለ7 ዓመት ከኖረ በኋላ በ930 ዓመቱ እንዳረፈ ቅድመ ልደተ ክርስቶስ ደግሞ 4570 ማለትም ቢፎር ክራይስት ከክርስቶስ ልደት በፊት ማለት ነው ሚያዝያ 6 ቀን እንዳረፈ ይናገራል። ታዲያ ቅድስት ቤተክርስቲያናችንን ይሄንን ከትንሣኤ በኋላ ያለውን 5ኛውን ቀን ዳግማይ አዳም ማለትም ዳግማይ አዳም ክርስቶስ እነሆ ከሰማይ ወርዶ አድሶት ነፃ አወጣው ስትል ዳግማይ አዳም ትለዋለች። ለዚህ ጊዜና ሰዓት ያደረሰን እግዚአብሔር ስሙ የተመሰገነ ይሁን።